ጋይስ ነው ቤተሰብ እኔ በጣም አሁን ላይ ጋይስ ባዳ ነው ባዳ ባይዘው ባዳ ነው። ቤተሰቦች ግን በጣም ጨካኞች እየሆንን ነው። ቤተሰብ ለቤተሰብ በጣም ጨካኞች እየሆንን ነው። አሁን እቺ የወንደሰን ባለቤት ትላንት ሰይፉ ላይ ወጣ ስትናገር በጣም ነው ያዘንኩት ጋይስ ጌታ በጣም ማለት ነው። በጣም ምን ያህል ማለት ከዚህ በኋላ ስንት አመት ሊኖሩ ነው ቤተሰቦች? ማለት ሞት የሚባል ነገር በህይወታችሁ እኮ ይመጣል። በህይወታችሁ ሞት የሚባል ነገር ይመጣል። ትሞታላችሁ። እማትሞቱ ነው የሚመስላችሁ እንዴ? አፈር ውስጥ የምትገቡ አይመስላችሁ? እኔ በጣም ነው ራስ ወዳድነታችሁ በዚህ ደረጃ እንደዚህ ስግብግብ መሆናችሁ ምናምን በጣም ያሳዝነኛል፣ ያስፈራኛል። ጌታ ምን ሆናችሁ ነው? ልጃችሁን ያህል እንኳን አታችሁ የለ እንዴ? ያውም ደግሞ ለቀበሌ ቤት በዚህ ደረጃ ልጅ ያዘች፣ ያውም ዘራችሁን የተካችን እናት ሀዘኗ ሳይሽር ላይክ ሳትደነድን ከቤት ውጪ ብላችሁ ከነ ልጇ ማስወጣት ምን አይነት ችጋራም ብትሆኑ ነው ግን? ምን አይነት ችጋራም ምን አይነት አጋስስ ብትሆኑ ነው ግን? ጌታ ምን አይነት ማለት ይሄ ቪላ ቤታችሁ ቢሆን ኑሮ ልክ ናችሁ። ለቪላ ቤት ተስገብግበው ደማቸውን አፍሰሰው የሰሩበት እድሜያቸውን የጨረሱበት ቤት ይባላል። ለቀበሌ ቤት እንደዚህ ትሆናላችሁ? ልጃችሁ እኮ ሄዷል፣ እስከ ዘላለም ላይመጣ የምር ልጃችሁ ሄዷል እስከ መጨረሻ ድረስ። ልጃችሁን እየሳማችሁ እንደመኖር በዚህ ደረጃ ራስ ወዳድና በዚህ ደረጃ ስግብግብ መሆን ምን ይሉታል ግን? ምን ይሉታል? ጌታ ምስክሬ በጣም ነው የምታስፈሩት። እኔ እንጃ። በስመ አብ ወወልድ ወመንፈስ ቅዱስ። አቤቱ አምላኬ መጨረሻዬን አሳምርልኝ። እግዚአብሔር ልቦና ይስጣችሁ። እግዚአብሔር በእውነት ነው የምላችሁ ልቦናችሁን ይመልስላችሁ። እንደዚህ ያስባችሁ እንደዚህ ያደረጋችሁ ቤተሰቦች ማለት ነው። ለዚች እናት ለዚች ሴት ያላዘናችሁ በዚህ ደረጃ ራስ ወዳድ ሆናችሁ ያውም ለመንግስት ቤት ለቀበሌ ቤት እናንተ ሰርታችሁ እንኳን ትላላችሁት አይደለም። እሱ ነው ሲያድሰው የነበረው። እናንተ አይደላችሁም ስታድሱት የነበረው አይደለ? አለማፈራችሁ ምን ያህል ራስ ወዳድ ብትሆኑ ነው ግን? ምን ጋይስ ምን ያህል እንደተጨካከን ግን እያያችሁ ነው። ባዳ ቢጨክንባችሁ አይገርማችሁ ጋይስ። ባዳ ከዚህ በላይ ቢጨክንባችሁ ከዚህ በላይ መቼም ጭካኔ የለም። ልጅን ያህል ነገር አጣው የልጅ የያዘችን ሚስት ውጪ ከቤት በማግስቱ ማለት ነው። ልጅ ቀብረው በማግስቱ ውጪ ከቤት ብለው ማባረር ማለት ምን ማለት ነው? የጭካኔ ጥግ እኮ ነው። በቃ ማለት የጭካኔያችሁ ጥግ። በጣም ጨካኞች ናችሁ። በጣም አውሬዎች ናችሁ። በጣም ክፉዎች ናችሁ። በእውነት በጣም ታሳፍራላችሁ። እግዚአብሔር ልቦና ይስጣችሁ። እግዚአብሔር ልቦና ይስጣችሁ። ይሄንን ነው የምለው። በመቀጠል ጋይስ አሁን የምነግራችሁ ኢንፎርሜሽን በጣም ልጅ የተነሳች አይመከረኝ። አዎ ላፊ እዛው ጣጁና ቡናው እዚህ ክሰሉ ላይ ሂጂ እዛው። እሺ አልቆይ ይሞታል። ሸክሉ ቡርቴ በቃ ተይዝሻት ነይ ተይ ቆይ መጣ ዝም በይ ነይሽ ተነሽ እማ ተነሽ። እሺ አንድ እዛ በጥብጣለሁ ብትይ ግን ነይ ኧረ ነይ ቀና በይት ነው ተነሽ ነይ እንዳትረብሽ። እሺ በይ ከረበሽ እንትንሻለሽ እረፊ አታርጊ አትጥረጊ ዋብሽ ትንሽ ነይ ኬኳ አትረብሽ። እሺ ከእንቅልፍ ተነስተን አሁን የኔ ዶጮ
ቆይ እንዳትመጪ አንቺ ደግሞ ነሽ ቁጭ በይ እዚህ። ምን ታይኛለሽ? ምንሽ? አርፈሽ ቁጭ በይ። ነይ ነይ። ወይ ልቀመጥ እኔ። አየናት። ተነቀሷት ጋይስ ካያችኋት። ነይ ለፊት ነው በይ። ዘአርችላት አንድ እንዳትረብሽ እሺ፣ እሺ እንዳትረብሽ፣ አታፍጥጭብኝ። አንድ እንዳትረብሽ፣ መረበሽ አይቻልም። እሺ መታፈጥብኝ ነገር ጋይስ እንጂ እንጂ እንቺ እኔ ፍቅር እንቺ እኔ ወርቅ እና እንደዛ ነው። ሌላው ደግሞ በጣም የሚያስቀውና የሚያስገርመውን ነገር አንድ ነገር ልንገራችሁ። እኔ ሴሌብሪቲዎች በጣም ነው የሚያሳዝኑኝ። ለምን እንደሚያሳዝኑኝ ታውቃላችሁ? ብዙዎቹ ካለፉ በኋላ ነው ታሪካቸውን የምንሰማው ወይም የሚወራባቸው። ገንዘብ አያያዝ አይችሉም። ሁሉም ሰው ገንዘብ አያያዝ አይችልም። በተለይ ሴሌብሪቲ ማስታወቂያ ሲሰራ፣ ድራማ ሲሰራ የሆነ ብር ሲያገኝ ድው አድርጎ ነው የሚያጠፋው ታውቃላችሁ። እና አንዷ ሴሌብሪቲ ምን እንደሆነች ልንገራችሁ ቤተሰብ፣ ዝም ብላችሁ አዳምጡኝ። ወይ ቤት የኔ ፍቅር በጣም የሚገርማችሁ ነገር ቱርክ ትመጣና ቂጧን ታሰራለች፣ መቀመጫዋን ታሰራለች። ከዛ መቀመጫዋን ታሰራና ለሶስት ወር ያህል እንዳትገላበጪ በሆድሽ ተኝ ምናምን ተብሎ ትእዛዝ ተሰጥቷት ነው የመጣችው ወደዚህ ማለት ነው። 90 ቀን ሙሉ ራሷን በጣም ትሪት እያደረገች እየተንከባከበች ምናምን ነበረ እና አንደኛው ቀን የሀገሬ ልጆች ተገላብጣ በጎኗ ተኛች። የሀገሬ ልጆች መቀመጫዋ ፈነዳ። ይሄ ውሸት ምናምን ወሬ አይደለም፣ ሬድ ወሬ ነው የምነግራችሁ። ይሄ ላይክ እንትን ምናምን አለ ማርያምን፣ ቂጧ ፈነዳ፣ ቂጧ መረቀዘ ምናምን ፈነዳ። አይነ ሄር ማርያምን መቀመጫዋ ፈነዳ። አሁን ከህዝብም ከሚዲያም ከምንም ተደብቃ ትማቅቃለች። በመጀመሪያ ደረጃ ቂጣቸውን የሚያሰሩት አቴንሽን ፍለጋ ነው። ሰው እንዲያያቸው፣ ሰው እንዲመለከታቸው ምናምን ምናምን ነው። ሶ ቤት ይቁጠረው፣ ሆቴል ይቁጠረው፣ ከስንት ሰው ጋር ከስንት ላይክ ምናልባት ህይወትን ለማሸነፍ ሊሆን ይችላል። ምናልባት ህይወታቸውን ለመቀየር ሊሆን ይችላል። ምናልባት ህይወታቸውን ለማገዝ ይሆናል።